የቶሎም ዘሎም ትላለህ የቶሎም ዘሎም ትላለህ ሆርሙዝን ለኢራን ሱንዱሩ ያየህ የቶሎም ዘሎም ትላለህ የቶሎም ዘሎም ትላለህ ኦሮግኔ ሰው መሆን ሙኔ ለስጣት ለሽሉማት ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው አሸይና እንዲወላችሁ እሞኝላችኋለሁ እስቲ ጎንዶል ዋዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች ተቆብሎ ለዚህን ኮሉቪ አመሰግናችኋለሁ ሐሳቡ ሲሞቻችሁ እንደለም ወዳጅ 3000 ላይክ እንድትገጩኝ በቱትና አጓብዛችኋለሁ ዛሬ ሚዛናችን ይዘላችሁ መጣነው ሱፐር ዜና የአውሮፓ ህብረት ለኢራን አይቀርልንም በቃ ይሄን ብር ኮፍለን እንገላገል ይያለ ነው አሉ ብሉምበርግ ታዋቂ የዜና አውታሪ የሆነው ብሉምበርግ በቃ ይሄ ኢራን ሆርሙዝ ሰርጥ የኔ ነው የምትለው ነገር ካላለፍ ካልኮፈላችሁ አታልፉም ብላ ምን ጭቅ ብላለች በቃ ሶት እንገራገጭ ጭቅ አያስፈልግም ይያሉ ነው አለ እንደዛ ነው ከብያቻለሁ መድኃኒቱ ኢራን እንደፈለገች እሺ አብያት ወደት ብለው መታዘዝ ነው የሚሻለው አይ ካላችሁ እናንተም ወደ መቆመቅ እኛም ወደ መቆመቅ ኢራን ወደ መቆመቅ መላዓለም ወደ መቆመቅ ነው የሚሄደው እና የወሰበሰ ዝናብ አይፈርም እነዚህ የቆሰሉ አንበሶች ናቸው ይወጭቁናል ታስወጭቁናላችሁ ጦሱ ለኛ ይተርፈናል በየ በተደጋጋሚ የተናገርኩትን ብሉምበርግ ምን አለ የአውሮፓ ህብረት በድብቅ ተሰብስበው ለዚች ለኢራን የምትፈልገውን ብር እየሰጠን ብናልፍ ይሻላል የሚሆን ነገር አይደለም ይሄ ነገር ያልችላል አሜሪካ ደግሞ ምን ሲባል ነው ለኢራን የሚሰጥ ሆርሙዝ የዓለም ሁሉ ነው የምትለው አውሮፓ ነች ደግሞ የዓለም የነበረውን ምን የለስጣት ልሽልማት ብላችሁ እንዴት ሄዳፍሮ ያስረከባችሁት እናንተ ናችሁ ነው የሚለው ሆርሙዝ የዓለም በሙሉ ነበር እውነቱ አሁን እስራኤልና አሜሪካ ተባብረው ኢራንን በማውደማቸው በማቃጠላቸው በማፍረሳቸው ምክንያት ንብረታችን ነው እኛ ወድመን እኛ ሆሰን በነጻቶች ሙልሽም ተከፍያታለሽ የኔ ነው ሆርሙዝ እንቢ ያለ ማየትኛው የዓለም ክፍል ሪሲሊንግ እኮ በቃ ፈቅዳለች እኮ እንግባሪንግ ውስጥና ይልልን ይያሉ ነው ኢራኖቹ በቃ የኛ ነው ብለናል የኛ ነው አይ ያንቺ አይደለም ብሎ እኔን መቅጠም የሚፈልግ የትኛው ምድራዊ ኃይል ኒኩለር ያለውም የሌለውም ነው ካለች ኢራን ኒኩለር ያለውም የሌለውም ብቻ ለብቻ ተደራጅተን እንቅጠም ነው ያለች እንቅጠም ይልልን ያለች እና አውሮፓ ህብረት እነዚህ ኢራኖች እብድ ሳይሆኑ አይቆርም ወፈፈይ ሳይሆኑ አይቆርም ምን እንዳላቸው ምን እንደሌላቸው በምን እንደሚያስፈራሩ ማናውቅም ከዚህ ሁሉ ጭቅጭቅ ያለችውን ኮፍለን እንለፍ እያለ ነው አውሮፓ ህብረት ይሄ በጣም የሚያስደስት ነው በጣም የሚያስደስት ጭቁኖች እንደዚህ ጆግና ሲሆኑ እንደዚህ ዓለምን ሻምበረኩክና ሲያስገብሩ እንደማየት እና አንጀቴ ነው ቅቤ የጠጣው አይ በርግጥ ነገር ሊቀይር ይችላል አውሮፓ ህብረት አይ ሐሳቤ ቆይራ ያለ አልኮፍልም ይላል ይሰጣል ይሰጣል እርግጠኛኝ መናገር ምችለው ይሄን ጉዳይ የሚቃወም ኢራን በሆርሙዝ ባለቤት አትሆንም ብርም አንከፍልም የሚል የትኛው ምድራዊ ኃይል አሁን እኮ ሰሞኑን አይታችኋል ኢራን መስመር አስቀመጠች ሆርሙዝ ላይ በዚህ አርጋችሁ ወጣ ጥግ አርጋችሁ በኢራን በኩል ነው የምታልፉት እንቢ ምትል ከሆነ አነክታለሁ ጀርመንን አሜሪካውን ፈረንሳይን ማንም አያገባኝም ያስቀመጥኩት መንገድ አለ ወዛች ከዛ አንዳንዱ እንዲህ ሲል የቶሎም ዘሎም ትላለህ መስመር ያስምር የለ እና ኦቨራክት ማድረግ አይቻልም በሆርሙዝ ላይ ዞለል አይቻልም ተረጋግተ ሶኮን ብለህ ጠይቀ ፍቃድ ጠይቀ በዚህ በኩል ላልፍ ነው ጌቶች ልለፍ አሁን ልለፍ በኋላ ልለፍ ብለህ በቃ እና አውሮፓ ህብረት በግድ ነው በግድ ጉረረን ይዘው ወደ ጥልቁ ወዛ ሆርሙዝ ጥልቁ ባህር ነው የምንገናኘው ተናንቀን ነው የሚሉት ኢራኖች በቃ ተናንቀን ሆርሙዝ ጥልቁ ባህር ውስጥ እንገባለን እኔንም አንተንም አሳይ ይበላናል ነው እና አውሮፓ እውነቱ ጋር እየተግባባ ነው ባህረ ሰላጤም እውነቱ ጋር እየተግባባ ነው አሁን በህልም ዓለም እየተንሳፈፉ ያሉት እስራኤልና አሜሪካ ናቸው አሁን በነገራችን ላይ አውሮፓ $2 መክፈል አይፈልግም 2 ፓውንድ 2 ዩሮ መክፈል አይፈልግም ለኢራን እንደውነቱ ከሆነ ማለት ነው ግን አሜሪካ ታስከፍትላቸዋለች ወይ ነው አሁን ጥያቄ አታስከፍቱ ላም አለኝ ወሰማይ ወተታል አላውቅም እና ወተታ የት እንዳለ አይታወቅም ላም አላቸው ግን በሰማይና
አሜሪካ ብታስከፈት ደስ ይላቸዋል አውሮፓኖች። በአራዳም ይሁን በፋራ በሐላሉም ይሁን በሐራሙ እንዲከፈቱ ይፈልጋሉ አውሮፓኖች። ችግሩ ምንድን ነው? ማን ነው የሚያስከፍተው ነው ጥያቄ። ማን ነው የሚያስከፍተው? ይሄው 40 ቀን በሙሉ ሲለባለቡ የአውሮፓ ኢኮኖሚ እምሽክሽክ ዱቄት፣ ማንም ምድራዊ ኃይል አያንቀሳቅሰውም። አውሮፓ በጣም ግዙፍ ኢኮኖሚ ያለው በጣም ጠንካራ መሰረት ላይ ያለ የተደራጀ በአንድነት ክንድ የፈረጠመ በጣም ልዩ ነው የአውሮፓ ኢኮኖሚ። ነገር ግን እድሜ ለዩክሬን ጦርነት እየተሽመደመደ መጣ። ከዛ በኋላ ኢራን ተጨመረችበት። ወሽመጡን ነው ቀንጥሳ ይጣለች። ወሽመጥ ጨምር ኢራን ምን እንዳይቆርባት ነው? የበሰበሰ ዝናብ አይፈራም። 50 ዓመት ሙሉ በኢኮኖሚ ደቃ። አንድ አሜሪካ ዶላር 1.3 ሚሊዮን የኢራን ሪያል የሚመነዘረው 1.3 1.4 ሚሊዮን ምን ማለት ነው? $1 ለመመንዘር በማዳበሪያ በሁለት ማዳበሪያ ነው ብር ይዘህ የምትሄደው። ምን ትፈራለህ? ከዚህ በኋላ በቃ ተያይዘው ወደ መቀመቅ ነው። ምን ታመጣለህ? ቴክኖሎጂ አለ። ድሮን ስፍር ቁጥር የሌለው ድሮን አለ። ስፍር ቁጥር የሌለው ሚሳኤል አለ። የጓሮ በር ከራሽያ ጋር የጓሮ በር አለ። በዛ የጓሮ በር የተቀመመች ያልተቀመመች፣ የበሰለች ያልበሰለች ይገባል። ምን ታመጣለህ? ማንም አይደርስም። የራሽያና የኢራን የጓሮ በራቸው ከአንድ ቆዝ ጋቤር በቀር ማንም ማስቆምም አይችለውም። ይሄ ካስፒያን ባህር የሚባለው ማለት ነው። እና ኢራን ያላትን ሁሉ ብትጨርስ የሌላት በቻይና በራሽያ በኩል ተደርጎ ይገባል ወደ ኢራን። ስለዚህ ይሄ ሆርሙዝ ለዘላለም የሲኦል በር ነው የሚሆነው፣ ለዘላለም ማለት ነው። አሁን አንዳንድ የባህረ ሰላጤ አገሮች እንዴት አውሮፓ ይሄን ይላል ብላል። በተለይ ባህሬን ሁሉ እንደዛ አለች አሉ። መውቀጥና እንዶ ተልባ በደም አድርጎ ወዛው ውጥት እስኪል ድረስ ቶልባ ኑግ ነው ቶልባ ነው። ለዚህ ዘይት እንትን ብለው ተወቅጦ የሚወጣው እንዲህ ስትወቅጠው ጮቅ ብሎ ይወጣል እንትኑ ዘይቱ። በቃ ደስ ሲል በቃ ውቅጥ ስታርገው ከዛ ያን ቶልባ አጎርበት እናቶች የሚያደርጉት አለ እንደሚታሽ በሙቅ ውሃ ያን አሸት እያደረግ ዘይቱ ማውጣት እና የኪየት የባህሬንና የነሱ ነገር ዘይቱ ማውጣት ነው። መጀመሪያ እንትን ትልና ተወቅጥና በደንብ ዘይቱ ቅባቱ እስኪተፋ ተወቅጣለህ። መጀመሪያ ወደ ደምቃ እና አውሮፓ በቃኝ ሮሎስ ጋቤር ብላችሁ ለአላህ ብላችሁ እያለ ነው አውሮፓ። እነዚህ ባህር እንትኖች ባህረ ሰላጤም በቃን እያሉ ነው። አንዳንዶቹ ያላስጓሳቻቸው አለና ኢራን ግድ ነው ማስጋሳቱ አለባቸው እንዲወጣላቸው ሶከን እንዲሉ እንዲረጋገው የማድረግ የተወሰነ ግዴታ ያለባት ይመስለኛል ኢራን። የሆነ ሆኖ በቀኝም ነፈሰ በግራ ይሄ ጉዳይ በደንብ መስመር እያያዘው ይመስላል። በጣም ደስ የሚል ነገር ነው። ለዓለም የመሰራች ነው። በነገራችን ላይ የግፍ መንገድ አይደለም። አሁን ኢራን የሄደችው በግብፅም በስዊዝ ካናል የምታደርገው ነው። ከ10 ቢሊዮን ዶላር በላይ በየአመቱ የምታገኝበት ነው። አሜሪካም እንደዚሁ፣ በኤዥያም እንደዚሁ አለ። በተለያየ ቦታ ገንዘቡ ይለያያል። አሁን ይሄ ምንድን ነው? በሆርሙዝ በኩል የሚያልፈው መርከብ መዓት ነው፣ ስፍር ቁጥር የሌለው ስለሆነ ከዛ አንጻር በጣም የተሻለ ገቢ የምታገኝበት እድል ሰፊ ነው። አይካልክ እንወቀ ብለው እና ይሄ ትልቅ ሌሰን ነው። በነገራችን ላይ አሁን እንደ ልጆች ቃቃ ጫታ አይደለም። ይሄ ዓለምን ሀሁ ያስቆጠረ፣ ዓለምን ወደ ልቡ እንዲመለስ ያደረገ፣ እንዲረዳ፣ እንዲገባው፣ እንዲሰክን ያደረገ በጣም 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 ወርቃማ ትምህርት ዓለም ያገኘው ነው። አሜሪካ በህልሜ ነው በእውኔ ነው የሚል ነገሮች ልትገባ ትችላለች። በእውኗ ነው። አሜሪካ በእውኗ ነው። አስመልሳለሁ፣ አትክፈሉ፣ አውሮፓ በእናታችሁ እንዳትከፍሉ እያለች ትከፍላል። እና እዚህ ነገር ላይ ምናልባት አሁን ጊዜ እንደምላችሁ በእስራኤልና በአሜሪካ በኩል ያለውን ሀሳብ ልንገራችሁ። መክፈሉ የማይቀር ከሆነ ኢራን የሆርሙዝ ባለቤት የግድ መሆኗ የማይቀር ከሆነ ወቅጠን አውድመን እያሉ ነው አሁን እነሱ የሚያስቡት። መሆኑ የማይቀር ከሆነ እንኳን 1 ዙር 2 ዙር 10 ዙር 20 ዙር እንሞክር ውጊያውን። እንደው ካቃተን እንኳን ትብላው። በጣም ካቃተን ኢራን ትብላው፣ ካላቃተን ግን እንሞክር የድላችን የሚል ነው።
ሞክራ የድላችሁ እንድትሞክሩ እኔ መጓበዛችኋለሁ። የኔ ሀሳብ ነው። ሲሞቻችን ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ